ይሄ ሱባኤ ታሪክ የተፈጸመበት ከልደት እስከ ቀራንዮ እስከ መስቀል ሞት ከመስቀል ሞት እስከ ዕርገት ድረስ ታሪኩ የተፈጸመበት ሀገር ምድረ እስራኤል እንዴት ያልፋል ይሄ ሱባኤ? እኛ በኢየሩሳሌም የሚኖሩ መነኮሳት እንደዚሁ በጎልጎታ ሁዳዴ በሙሉ ሰዓታት ይቆማል። ከሌሊቱ 6 ሰዓት ነው የምንጀምረው። እሁድና ቅዳሜ ሲሆን ደግሞ በ4 ሰዓት ነው የምንጀምረው። ሰዓታት የሚቆመው በደብረ ገነትና በጎልጎታ ነው። በሁለቱም ቦታ ሰዓታት ይቆማል። ከዛ በተረፈ ደግሞ ጠቅላላ ሁልጊዜም ቅዳሜ ከ8 እስከ 10 አውቶቡስ ህዝቡን እያዝን ቆሮንቶስ ነው የምናወረፈው። ቆሮንቶስ ማለት በጣሊያንኛ 40 ማለት ነው። ቆሮንቶስ ደግሞ 40 ቀን ከሚለው የተወሰደ። ኢትዮጵያውያን በየትም ቢሄዱ በየትም ሆነን ለመናገር ያው ሃይማኖታቸው ባህላቸውን ተከትሏቸው የሚሄድ ህዝብ ቢኖር ኢትዮጵያዊ ነው። እዛ እንግዲህ እንደሚያውቁት በጎልጎታ ዙሪያ የካቶሊክ፣ የግሪክ፣ የአርመን፣ የሶሪያ፣ የኢትዮጵያ፣ የግብጽ ቤተክርስቲያኖች ናቸው ዙሪያውን ጎልጎታ ላይ ያሉት። እና እስራኤሎች ምን ይላሉ? ስለ ሃይማኖት የሚኖሩት ኢትዮጵያውያን ናቸው ነው የሚሉት። የቀራችሁት ነጋዴ ናችሁ ነው የሚሏቸው። እንግዲህ ዛሬ ኢየሩሳሌምን በኢትዮጵያ ነው የተረክናት። ቀርሜሎስን በደብረ በእንጦጦ ኤልያስ አግኝተነዋል። በዚህ በቆሮንቶስ በዋሻው ውስጥ ገብተው እዛው ቀርተው ይቀርዋሉ። በዛው እየመነኑ ከዋሻው እየገቡ በዛው ፈልሰው ይቀሩ። ኢትዮጵያውያን አንድ ድሃ ቤተሰብ ዝም ብለው ቢገቡ ልጁን ብቻ አይደለም የሚያኖር፣ የወንድሙን ልጅ፣ ያክስቱን ልጅ፣ ያጎቱን ልጅ ይዞ ይኖራል። ተረራርተው ነው የሚኖሩ ኢትዮጵያውያን። ክቡር አባታችን መላከ ሳሌም አሁን እንግዲህ ቆይታዎት እያለቀ ነው። እርሶም ወደ ቅድስቲቱ ምድር ሊገሰግሱ እንግዲህ እኛም ወደ ጾም እየገሰገስን ነው። አሁን አብይ ጾም ጫፍ ላይ ያለ ነው። ዘመነ ምዕራዊውን ጨረስን፣ ቀበላ ላይ ነው ያለ ነው። ከሚቀጥለው ሰኞ ጀምረን ወደ ሱባኤ እንገባለንና እንግዲህ ይሄን ሱባኤ ስናስብ ቆሮንቶስን ነው የምናስበው። የጌታን ጾም ነው የምናስበው። 40 መዓልት 40 ሌሊት ከዘረጋ ሳያጥፍ ከቆመ ሳያርፍ በቆሮንቶስ ምድረ በዳ የጸለየበትን ጊዜ ነው። 3ቱ አርእስተ ኃጣውእ ድል የተነሱበትን ሱባኤ ነው የምናስበው። እና ጾሞ ደግሞ ጹሙ ማለቱን ጾም የድል መሳሪያ የድል ምልክት መሆኑን አስበን ነው የምንጾመው። ኢትዮጵያውያን አሁን እንደሚያዩት ታሪኩ የተፈጸመው እዚያ እርሶ ያሉበት ቅዱስ ምድር ላይ ነው። እግዚአብሔር የመረጠው ቦታ ነው። ቅዱስ ነው በእውነቱ። ከልደት እስከ ስቅለት በኋላም ከሞት ከመቃብር እስከ ዕርገት ድረስ የተፈጸመው እዚያው ነው ታሪኩ። ያንን ታሪክ ግን በዓይናቸው ያዩት ያህል የሚያውቁት ያህል ይተገብሩታል ኢትዮጵያውያን። ዛሬ አሁን ሱባኤ ሲጀመር ጀምሮ ባለጠጎችም እንዲያው በአቅማቸው የሚያድሩት ሰዎችም ሰዓት ደረሰ አልደረሰ ብለው ወደ ቤተ እግዚአብሔር ይገሰግሳሉ። በምላት ቆመው ያስቀድሳሉ። ያንን የቆሮንቶሱን ሱባኤ ያስቡታል። ድል የተነሳውን ጠላታቸውን ድል ለመንሳት በርትተው ይጸልዩበታል። ስብሐተ እግዚአብሔሩ እንደሚያውቁት ነው። ሀገሮት ግብረ ሌሊት ይቆማል። ከሌሊቱ አጋማሽ ጀምሮ ግብረ ሌሊት ይቆማል። ሰዓታት ተቁሞ ያድራል። ነግህ ላይ ከ11 ሰዓት ጀምሮ ደግሞ ወደ ጸሎተ ኪዳን ይሄዳል። ጸሎተ ኪዳኑ ይደርሳል። ከ12 ሰዓት በኋላ ደግሞ 12 ተኩል ካህናቱ ይለቃሉ። ኪዳን አድርሰው ስብሐተ ነግ ይጀመራል። ስብሐተ ነጉ ይቀጥላል። ትልልቆቹ ቦታዎች ነባሮቹ ቦታዎች ሊቃውንት ያሉባቸው ቦታዎች ደግሞ ሰፋ ያለ ትምህርት ቤትም ያለባቸው ጭምር ጾመ ድጓ ይቆማል ማለት ነው። ጾመ ድጓ ተቁሞ ያረፍዳል። ጾመ ድጓው ሳያልቅ ደግሞ የወንጌል አገልግሎት ይጀመራል። 5 ሰዓት ላይ 5 ተኩል ላይ የወንጌል አገልግሎት ይጀመራል። ከዚያ በኋላ የወንጌል አገልግሎቱ እየተሰጠ የግብረ ተልእኮው ስራ ያልቃል። ግብረ ተልእኮው እንዳለቀ ወደ ስርዓተ ቅዳሴያችን እንገባለን ማለት ነው። ስርዓተ ቅዳሴው ሲጠናቀቅ ስርዓተ ቅዳሴው ተጠናቆ ምናልባት ክፍት ጊዜ የምትኖረው ከ9 ሰዓት
እስከ 11 ሰዓት ያለችው ብቻ ናት። ከዚያ በኋላ 11 ሰዓት ላይ ደግሞ ለጸሎተ ምህላ ቀን ያላስቀደሱት ጠዋት ኪዳን ያላደረሱትም ተመልሰው መምጣት የሚችሉትም መጣው ደግሞ ለምህላ ማታ ሰርከ ምህላ የወንጌል አገልግሎት ይሰጣል እና ስብሐተ እግዚአብሔሩ ታሪኩ እዚያ ቀራንዮ ምድረ እስራኤል ይፈጸም መካከለኛው ምስራቅ ላይ ይሁን እንጂ ነገረ መለኮት ሳይቆራረጥ የሚደረስበት ስርዓተ ሃይማኖቱ ስርዓት ባለው መንገድ በተዋቀረ መንገድ የሚደረስበት ነው። ሀገርወት እንግዲህ በዚህ ልክ ነው። አሁን ባልነው ልክ ሳይቆራረጥ 24ቱም ሰዓት አገልግሎት ይሰጥበታል ማለት ነው የሚቻለው። ምናልባት ከ9 ሰዓት እስከ 11 ሰዓት ለጉባኤ እስከምንመጣበት ድረስ ያለችው የእረፍት የሰርከ ህብስት ጊዜ ናት። ከዚያ ውጪ ከምሽቱ 2 ሰዓት ምናልባት ከሰንበቱ ውጪ እስከ 6 ሰዓት እናርፍ ይሆናል ማለት ነው። አለዚያ ትልልቆቹ ቦታዎች ማታ 3 ሰዓት 4 ሰዓት ተደውሎ ሙሉ ሌሊት መወድሱን ሲፈጩት የሚያድሩ ሊቃውንት ያሉበት ሀገር ነው ያሉት እና እረፍት የምትባለዋ ከቀኑ 9 ሰዓት እስከ 11 ሰዓት ከዚያ ውጪ ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት ብለን ልንወስደው እንችላለን። እሁድ ሲሆን ከዚህም ያጥራል ወደ 4 ሰዓት ይመጣል ማለት ነው። በዚህ ሁናቴ ስብሐተ እግዚአብሔር ሳይቆራረጥ እንግዲህ ምንድነው ስብሐ ለዕለተ የሴብሐከ በእንተ ስብሐተ ስምከ ከዚያም አልፎ ሌሊቱንም ጭምር ስብሐተ እግዚአብሔር የሚደረስበት ሀገር ነውና ሱባኤያችን ያንን ነው የምናስበው። አሁን ይሄንን እኔ ስለ ሀገሬ ስለምኖርባት ከተማ ስለማገለግልባት ቤተክርስቲያን ነው የነገርኩት። ይሄ ሱባኤ ታሪክ የተፈጸመበት ከልደት እስከ ቀራንዮ እስከ መስቀል ሞት ከመስቀል ሞት እስከ ዕርገት ድረስ ታሪኩ የተፈጸመበት ሀገር ምድረ እስራኤል እንዴት ያልፋል? ይሄ ሱባኤ ምን ይመስላል? አባታችን እንደሚታወቀው ምድረ እስራኤል ያው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን የቆረሰበት ደሙን ያፈሰሰበት የተቀበረበት የተነሳበት ቦታ ነው። ሀገረ ማርያም ነው። ሀገረ ነቢያት ነው። ይሄ የታወቀ ግልጽ ነው። እኛ በኢየሩሳሌም የሚኖሩ መነኮሳት እንደዚሁ በጎልጎታ ሁዳዴ በሙሉ ሰዓታት ይቆማል። ከሌሊቱ 6 ሰዓት ነው የምንጀምረው። እሁድና ቅዳሜ ሲሆን ደግሞ በ4 ሰዓት ነው የምንጀምረው። ከምሽቱ 4 ሰዓት ነው የምንጀምረው ማለት ነው። ሰዓታት የሚቆመው በደብረ ገነትና በጎልጎታ ነው። በሁለቱም ቦታ ሰዓታት ይቆማል። ከዛ በተረፈ ደግሞ ጠቅላላ ሁልጊዜም ቅዳሜ ከ8 እስከ 10 አውቶቡስ ህዝቡን እያዝን ቆሮንቶስ ነው የምናወረፍደው። በሳምንት አይታጎልም። ከዘወረደ ቅዳሜ ጀምሮ እስከ ሆሳዕና ቅዳሜ ድረስ እስከዚህ ድረስ እንደሱ ነው የምንከርመው። የደብረ ዘይትን ብቻ እሁድን እዛው ደብረ ዘይት እንውላለን። ታሪኩ የተፈጸመበት ላይ ነው የምንውለው። ሆሳዕናንም ከቅዳሴ በኋላ ቤተፋጌ ነው የምንውለው። እዛው ራሱ አህያዋ ሁርንጭላዋ ተፈታችበት ጌታ ከተቀመጠበት ቦታ ላይ ከዛ ተነስተን ሆሳዕና ባርያም እያልን ዝንጣፊ ይዘን ወደ ኢየሩሳሌም እንመለሳለን ማለት ነው። በዚህ አይነት አገልግሎቱ 40 ቀን ሌትም ቀንም እንበለ እንቅልፍ ነው አባቶቻችን የሚያሳልፉት። ምንም እረፍት የለም። በኢየሩሳሌም እውነት ለመናገር ሱባኤውን ስናስብ ቆሮንቶስ ስንወጣ ልክ ባለቤቱ በዛ ጊዜ እንደነበረው አርገን ነው የምናስበው። እሱን ይፈትነው የነበረው ሰይጣን እንዴት ሆኖ እንደወደቀ፣ 3ቱ አርእስተ ኃጣውእ እንዴት ሆነው ድል እንደተነሱ ቦታው ላይ ሆኖ ይታሰባል። ትምህርት እንኳን ስናስተምር ምእመናኑ በንባ ነው ያለቅሳሉ፣ ያዋሻል ለትምህርት መስጫ። እዛ ላይ ቁጭ ብለን በስነ ስርዓት ተማምረን ምን ብለን እንግዲህ ሁዳዴ ደግሞ ፀሐይ ነው፣ ከባድ ፀሐይ ነው። ቆሮንቶስ ሲወጣ እውነት ለመናገር መከራውንም መሳተፍ ጭምር ነው። ነጭ ላብ በጀርባችን እየተንጠፈጠፈ ነው የምንወርደው የምንወጣው። አቀበቱ እንደሚያውቁት እንቅርት የሚያፈርጥ ሰማይ እንደመውጣት ነው ቆሮንቶስ። በትክክለኛ ቆሮንቶስ ማለት በጣሊያንኛ 40 ማለት ነው። ቆሮንቶስ ደግሞ 40 ቀን ከሚለው የተወሰደ ነው። ቆሮንቶስ ማለት 40 ማለት ነው።
40 ቀን ስለጾመ 40 የሚለውን ያንን ወስዷል። ስለዚህ ቆሮንቶስ ተራራ በትክክለኛ የፈተና እንዲያውም ፈረንጆቹ ማውንት ቴምፕቴሽን ነው የሚሉት የፈተናው ተራራ ማውንት ቴምፕቴሽን ነው የሚባለው እና በጥሩ ሁኔታ ነው። ኢትዮጵያውያን በየትም ቢሄዱ በየትም ሆነን ለመናገር ያው ሃይማኖታቸው ባህላቸውን ተከትሏቸው የሚሄድ ህዝብ ቢኖር ኢትዮጵያዊ ነው። ባለንበት ሀገር ጠላው እንኳ አይቀርም። ባለንበት ሀገር እዚህ ሀገር ያለው ሁሉ አለ። በያም በይህም ብለው ይመርም አይመርም የሩዝም ይሁን የጤፍ እንጀራ ጋግሮ ነው የሚበላው ኢትዮጵያዊ። በአሜሪካም ቢሄዱ በአውስትራሊያ ቢሄዱ በአውሮፓ ቢሄዱ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱ እንዳለው ኤርሚያስ እንደዛ ነው አኗኗሩና በጣም አባታችን እንዳላቋርጠውት እንጂ አንዳንዴ እኔ እንዲያውም ይከፋኛል። ለምንድን ነው አገሬ መበላውን እንጀራ እዚህ ያጨማደው አምጥተው በግድ ብላ የሚሉኝ እስከምል ድረስ ማለት ነው። እሱ እዚህ የተጎናጠፈ እንጀራ ቢበሉ እዛ ደግሞ ለኛ ጨምዳዳው በመልኩ እንኳ ባሪያው ለኛ ያዋጣናል። አይቻለሁ ባለፈው ቀራንዮ ተጋብቼ ኢየሩሳሌም ጥሩ እንጀራ ነው የሚበላው። እንደውም አውሮፓ ቢሄዱ የሩዝ በመጥበሻ ነው እንጀራ የሚጋገር ምጣድም ስለሌለ የኤሌክትሪክ ሲስተማችንን ምጣድ ቢወስዱት ስለማይስማማ የኛ 220 እስከ 240 ነው ቮልቴጁ የዛ ሀገር ደግሞ 120 ነው እና አይስማማም ኤሌክትሪክ ሶኬቱን ቢሄድና በአሜሪካም አሁን እንጀራ ይጋግራሉ በደንብ ጎበዞች ናቸው። ግን ዙሮ ዙሮ ኢትዮጵያዊ ምንድነው ሃይማኖቱን ባህሉን ትውፊቱን ተሸክሞ የሚዞር ህዝብ ነው። በሄደበት ሁሉ የሚያዩት አሁን በአሜሪካ በመቶ የሚቆጠር ቤተክርስቲያን አለ። አሁን ዲሲ ብቻ 27 ቤተክርስቲያን አለ። ዲሲ፣ ቨርጂኒያ፣ ሜሪላንድ እንግዲህ ይሄ አንዱ ስቴት እዛ አካባቢ ብቻ ነው። በመላው ሀገሪቱ አሁን ከ200 በላይ ቤተክርስቲያን ነው ያለው። የሁሉ ቤተክርስቲያን የተተከለው ህዝቡ ተሰዶ ሄዶ ነው። ተሰዶ ሲሄድ ደግሞ ሃይማኖቱን ይፈልጋል። ሃይማኖቱን ሲፈልግ ደግሞ ቀሳውስቱን ይወስዳል። ቀሳውስቱን ወስዶ ታቦቱን ያመጣል። እንዲህ ያረጋ አሁን አገልግሎት ይሰጣልና በኢየሩሳሌም ሱባያችን በጣም ባማረ በደመቀ በጥሩ ሁኔታ ነው የምናሳልፈው። ጾማችንም በስነ ስርዓት ነው የምንጾመው። ኢየሩሳሌም ከ8 ሰዓት በፊት እህል አይበላም። ከቀኑ 8 ሰዓት ነው እህል የምንበላው ቅዳሴ ከሌለ። አንድ አሁን ካሉኝ ነገር የደነቀኝ አባታችን እኔም እንግዲህ ባለፈው ካላገለገልክ ብለውኝ እዚያች አሁን ጎልጎታ መቅደስ ላይ አሁን ኤልያስ እንደቆየንባት አይነት ዋሻ ናት። እዚያ እየጨነቀኝ አገልግያለሁና አሁን ሲሉኝ በ6 ሰዓት ጀምሮ አብይ ጾምን በሙሉ ሰዓታት እንቆማለን አሉ። እንዲሁ እዚያ ውስጥ መነኮሳቱ በጣም ትጎዎች ናቸው። የሚገርም ነው። ማህበራዊ አኗኗራችሁ፣ የፍቅር ስዕላችሁ፣ ከአረጋውያኑ ጋር ያለው መናበብ አክብሮት ይደንቀኛል። እኔ ኢየሩሳሌም እሱን እያደነኩ ግን ጎልጎታ ላይ በዚያች ቦታ እንዴት ሁናችሁ ነው ሰዓታት የምትቆሙት? ያንን ዋዕይ ተቋቁማችሁ? እሱ ነው ፈተናው እኮ እሱ ነው የኢየሩሳሌም ፈተና ትልቁ ነገር። ይቻላል ወይ ሌሊቱን ሙሉ በዚያ ዋዕይ ተችሎ? ይኸውም የልካቸውን አባቶቻችን ሲቆሙ ነው የኖሩ ሽማግሌዎቹ። እዛ እንግዲህ 65 ዓመት 60 ዓመት 50 ዓመት የኖሩ አባቶች አልፈዋል። እና አቡነ አብሳዲ 65 ዓመት ነው የኖሩት። እና አቡነ አብሳዲ በእግር የተጓዙ ሰው ናቸው ኢየሩሳሌም። እንግዲህ ያን ጊዜ አውሮፕላን ባልነበረበት ዘመን ሌሎችም እንደዚሁ። እና በጀርባችን ላብ እየተንቆረቆረ ነው ሰዓታቱ የሚቆመው ጎልጎታ። በጣም ለምን ሁዳዴ አንዳንዴ ወደዚህ ወደ የካቲት አሁን ጥሩ ይሆናል። የተወሰነ እንኳን ለአንድ ወር እረፍት ይኖረዋል። ወደ የካቲት ሲመጣ ጾሙ ቅዝቃዜው ገና አይጨርስም። ወደ ሚያዝያው ሲሆን ግን ከባድ ነው ሙቀቱ። ከዛ ላይ ተውት ሁዳዴ ይሻልና ፍልሰታ ቅዳሴውና ሰዓታቱ እሱ ነው ከባዱ። እንደውም ከፍተኛ ሙቀት ያለው በያን ጊዜ ነው። እስከ 45 ሴንቲግሬድ ሙቀት አለ በዛ ጊዜ። በፍልሰታ ነው ከባዱ ኢየሩሳሌም። ያን ጊዜ ቅዳሴውም ሰዓታቱም ተነባብሮ በጣም ከባድ ነው። ግን ትልቁ ነገር ኢየሩሳሌም እንግዲህ ቦታው ጎልጎታ ነውና ቀራንዮ ነውና ምንም አማራጭም የለም ይላሉ እስራኤሎቹ። እዛ እንግዲህ እንደሚያውቁት በጎልጎታ ዙሪያ የካቶሊክ፣ የግሪክ፣ የአርመን፣ የሶሪያ፣ የኢትዮጵያ፣ የግብፅ ቤተክርስቲያኖች ናቸው ዙሪያውን ጎልጎታ ላይ ያሉት። እና እስራኤሎቹ ምን ይላሉ? ስለ ሃይማኖት የሚኖሩት ኢትዮጵያውያን ናቸው ነው የሚሉት። የቀራችሁት ነጋዴ ናችሁ ነው የሚሏቸው። እና ስለ ሃይማኖት እኛን ያውቃሉ። ሌሊት ተነስተን ምን እንደምናረግ እኛን ያውቃሉ። ጾም ምን ያህል እንደሚጾም እና
ጥሩ ነው። የኛ ሱባያችን ምናችን በኢየሩሳሌም በጣም ጥሩ ነው። ግን ደግሞ በሀገራችንም እንደ ደብረ ሊባኖስ እንደ ማህበረ ስላሴ እንደ ዋልድባ የመሳሰሉ ደግሞ ታላላቁ ገዳም ደግሞ ያው ቅድም እንዳሉት ደብረ ሊባኖስ አሁን 2 ሰዓት ነው ቤተክርስቲያን የሚዘጋው 2 ሰዓት ብቻ ከዓመት እስከ ዓመት እና አንዳንዴ እንደውም ኢትዮጵያ ውስጥ ረሃቡ፣ ድርቁ፣ የህዝቡ ችግር፣ ፈተናው ሲበዛ እንዴ እግዚአብሔር የሚወደውን ይቀጣል የሚባለው አይነት ነው እንዴ? ለምንድን ነው እንደ ኢትዮጵያን አሁን አውሮፓ ይበላል ይጠጣል፣ ጾም የለ ምን የለ ማስቀደስ የለ 10 ደቂቃ ፕሮቴስታንቱ አጨብጭበው ካቶሊኮቹ 10 ደቂቃ አጨብጭበው ነው የሚጨርሱት አባታችን። ግን አውሮፓ እህል ተደፍቶ መኪና የሚያነሳው የተደፋ እህል ነው። በካናዳ እህል እየተረፈ ስንዴ ወደ ባህር ይጣላል። እኛ ለምንድን ነው ሁሉ እያለን እንደሌለን ምን ሆነ ብለን እናስባለን። እና ይቻ ሀገር በአንድ ፊት ሲያውድ ደግሞ አሁን ደግሞ የህዝቡን አኗኗር ሳየው በእግዚአብሔር በረከት እንደሚኖር ነው ደግሞ አሁን የማየው። አሁን አንድ እንጀራ ቀርቦ 3-4 ሰው እየበላው ይተርፋል። እየገረመኝ ነው። እኔ እህል 15,000 ኩንታል ጤፍ ተገዝቶ የ300 ብር ጡረተኛ እንዴት ሆኖ እየኖረ ነው? በእግዚአብሔር ካልሆነ በቀር የእሱ ቸርነት ካልሆነ በቀር አሁን ሰው በእውነት በሰራው ገንዘብ እየኖረ ነው አይደለም። እንዲያው አባታችን በጣም ብዙ የሰው ስነ ልቡና የሚነካ ነገር ነው ያነሱትና ኢትዮጵያውያን እውነት ነው የሚኖሩት በእምነት ነው የሚደገፉት በረድኤተ እግዚአብሔር ነው። ወጣ ብለው የገጠሩን ማህበረሰብ ሀገራችንን ክፍልም አይተውታል በሰሞኑ ቆይታዎትና ብዙ ሰቆቃ አለ፣ ብዙ ፈተና አለ፣ ብዙ ውጣ ውረድ አለ፣ ምቾት የለም። በእምነት የሚኖር ህዝብ ስለሆነ ደስ የሚለው በዚህ ሁሉ ውጣ ውረድ ውስጥ ህዝባችን ከአምልኮተ እግዚአብሔር የተለየ አይደለም። የተለያየ አቅጣጫም ቢኖረው በክርስትናው ዓለም ያለውም እኛ የምንከተለው አቋም አንድ ሆኖ ርትዕት ተዋህዶ የምንለው አንድ ሆኖ ግን ሌላውም ላይ ያሉት ሰዎች አምልኮተ እግዚአብሔር ላይ እግዚአብሔር አምላካችንም አይል የለም። በእስልምናውም ቢሄዱ በስርዓት ጠብቀው ወግ አላቸው፣ ስርዓት አላቸው፣ አክብረው ነው የሚኖሩትና ያ ይመስለኛል ውሃ ጠጥቶ ጥሬ በልቶ እንዲያው ደረቅ ቂጣ በልቶ ማለት ይቻላል አብዛኛው ህዝብ የሚኖረው በረድኤተ እግዚአብሔር ነው የምንኖረው። ገበያውን ሳይሆን ገርሞኛል። አሳዛኝ ነው። ትንሽ አሁን የሚያገኙትን ገቢና የሚኖሩትን ከዚያ በላይ ጠለቅ ብለው ቢያዩት ኢትዮጵያውያን አንድ ድሃ ቤተሰብ ዝም ብለው ቢገቡ ልጁን ብቻ አይደለም የሚያኖር የወንድሙን ልጅ፣ ያክስቱን ልጅ፣ ያጎቱን ልጅ ይዞ ይኖራል። ተረራርተው ነው የሚኖሩ ኢትዮጵያውያን። በተመቸ ቤት አይደለም የሚኖሩት። እንደዚያም ሆነው ግን ከሌላው ዓለም የበለጠ ደውያ ያጠቃቸው በጤንነት ይኖራሉ አማኝ ስለሆኑና እኔ በዚያው ላይ ቅድም ያነሱት ነገር አሁን ኢየሩሳሌም መመረጥ ነው በእውነቱ። በዚያ ዋዕይ በዚያ ፀሐይ ሙቀቱንም ቀዝቃዛውንም አውቀዋለሁ የአገልግሎት ቦታውንም በዚያ ልክ እንዲው ያንን ዋዕይ ተቋቁሞ አሁን ጎልጎታ ታሪኩ ነው የሚናፍቅ ያው ሰማያዊ ሐሳብ ስላለው ያለ መከራ ጸጋ ስለሌለ ያለ ልፋት ዋጋ ስለሌለ ይመስለኛል እንጂ ኢትዮጵያውያን ስርዓተ ሃይማኖታቸውን ይዘው መሄዳቸው የትም ያስደንቃል። አውሮፓም ሂጄ አይቻለሁ አባታችን እሁድ የሚያሳዩት ትዕይንት ልጆቻቸውን ሰብስበው እንዲያውም እኔ እዚያ በሄድ በተማርኩት ልክ ማገለግል ይመስለኛልና እንዲያው ዳሩ ከሀገር የወጥቼ ከ14 ቀን በላይ ነፍሴ አትቀመጥም። ከ14 ቀን በላይ ነፍሴ አታድርም። አሁን ክርስትና ያለው አሜሪካ ነው። እኔ ልንገረውት ኢትዮጵያውያን ክርስትና ያለው አሁን አሜሪካ። እሱን አላየሁትም፣ ግን አሁን እንግዲህ በቆየሁበት ጊዜ በተለይ አሁን ስዊድን ስቶክሆልም ልጆቻቸውን የሚያስተምሩበት ቅርጽ የያዙበት አያያዝ ብፁዕ አቡነ ኤልያስ ያላቸው ፍቅር ለህዝቡ። እዚያ ያሉ አንድ ደግሞ ወንድም አሉን፣ ጠንካራ ወንድም መምህርም ናቸው፣ ጥሩ ካህን ናቸው። መላከ ሰላም አበበ ይባላሉ፣ ያውቋቸው ይሆናል። እሳቸውን የሚከተሉ ሌሎችም ሰዎች አሉ። በእሳቸው አማካኝነት ነው እኔ ብፁዕ አቡነ ኤልያስ ጽፈውልኝ የሄድኩት። ከዚያም መጥቼ ጀርመን ያለውን አገልግሎት አይቻለሁ። በተለይ ሮም በቆየሁበት ጊዜ አሁን ከታሪካዊ እንትኑ የህዝቡ ፍቅርና በርቀት ማታ ቴክኖሎጂውን ተጠቅመው ልጆቻችንን እንዴት እናሳድግ ውይይት አላቸው፣ ዲስከሽን አላቸው። ቨርቹዋል ላይ ማገልገል ችዬ ነበር። እሱም ላይ እኔ ማስተማርና እሱ በጣም እኔ ይገርመኛል። በዚያ ልክ የነሱን ብቻ አይደለም እነሱ ያገለግላሉ ይገለገላሉ። በዚያው ላይ መገናኛ ማህበራዊ መስተጋብራቸው ከቤተክርስቲያን ከእናት ቤተክርስቲያን ጋር የተያያዘ ነው። የኢየሩሳሌም ግን ከዚያ ይጠልቃል
እኔ በእውነቱ ያየሁት አሁን ምንድነው እንግዲህ ህዳር ሚካኤልን ነው አይደል ያገለገልነው ጎልጎታ እንደ ኢትዮጵያውያን ጠላውንም እንጀራውንም ንፍሮውንም ዳቦውንም ይዘው የመጡበትን አውድ ሳየው በዚያው ላይ እንዴት ይናፈቃል። ሁሉ ጋግሮ ሁሉ የሚቻለውን ይዞ ነው የሚመጣው ህዝቡ። የሚገርም ነው በጣም እና ኢትዮጵያውያን እግዚአብሔር ይመስገን ሀገራቸውን አዝለው መዞራቸው፣ ታሪካቸውን አዝለው መዞራቸው፣ ባህል ሃይማኖታቸውን ይዘው መዞራቸው፣ ስርዓተ ሃይማኖታቸውን አስጠብቀው መቀጠላቸው፣ ልጆቻቸውን በዚያ ልክ መቅረጻቸው፣ ሀገር የማይረሱ ልጆች ማሳደጋቸው በጣም ደስ የሚል ነው። ይሄንን ደግሞ በጣም ስላካፈሉ ደስ ብሎኛል። በተለይ ደግሞ አሁን እንደመታደል አሁን ቆሮንቶስን በሳምንት እንዲህ ነፍሴ እንዴት አድርጋ እንደናፈቀችው ይገርማል። ቆሮንቶስን በሳምንት እኔ እንግዲህ ያንን ውጣ ውረድ ሰው በኬብል ካብ ይሄዳል በዘመናዊ እንትን አልመርጥም። እኔ ያንን ዳገት እየዋጠጡ ስወጣ ነው ደስ የሚለኝ። ማስተማሪያ ዋሻውንም አይቼዋለሁ፣ አገልግዬበታለሁ። ያንን ቧጦ መውጣት እውነተኛውን በቃ ያ ትክክለኛ ፈተናው የሚመጣ ነው የሚመስለኝ። አሁን እዚህ 40 ቀን ብንቀመጥ ወይ እንጠፋለን ወይ ለምተን እንወጣለን ብዬ አምናለሁ። በነገራችን የኛ አባቶች በዛው በቆሮንቶስ ወዲያ ገደል አለ። እዛ 60 ዓመት የኖሩ መነኩሴ ነበሩ። አሁን ቅርብ ቀን ነው የሞቱት። የግሪክ ኦርቶዶክስ ቤተክርስቲያን ነው እሱ እና ምን አሉን፣ የድሮ የእናንተ ሰዎች ሲመጡ ቆዳ ለብሰው ቢጫ ለብሰው ነበር የሚመጡት። አሁንም ትመጡት ግን ጥቁር እንዳረብ እየለበሳቸው የምትመጡት የጥንቶቹ ቆዳ ለብሰው እና በዚህ በቆሮንቶስ በዋሻው ውስጥ ገብተው እዛው ቀርተው የቀሩ አሉ። በዛው እየመነኑ ከዋሻው እየገቡ በዛው ፈልሰው የቀሩ አሉ። እና የምሁሩን አባታችንን ቃል ያስታውሰኛል። ይሄ የሚገርመው ነጭ ልብስ አልወድም ነበር እኔ እና ወደ ሚሊኒየሙ አካባቢ ስንጠጋ በዓል ስናከብር ነጭ ልብስ ልበሱ አሉን ብፁዕ ቅዱስ አቡነ ጳውሎስ እና እንዴ እኔ አልወድም የሚል ነገር አነሳውና አንቺ ልጅ እኔ እኮ ፊደል ትቆጥሪያለሽ መስሎኝ አሉኝ። እንዴት አባታችን እንዲህ ቅዱስ አባታችን እየተማርኩ ነው እንጂ አዎ ፊደል እቆጥራለሁ አልኳቸው። የኢትዮጵያውያን ልብስ ምን እንደሆነ ታውቃለህ አሉኝ። አላውቅም። የኢትዮጵያውያን ልብስ ሸማ ነው፣ ነጭ ነው። እውነታችን ነጭ ነው። ሀገሪቱ ጥጥ አብቃይ ናት እና እናቶቻችን ፈታሎች ናቸው፣ ፈታዮች ናቸው። ጥጥ ፈትለው ሸማ ነው የሚለብሱት። መናንያኑ ከሆነ ደግሞ አገሪቱ የምድር ጸጋ ያልተለያት አሉ ሲገልጡት እንዲህ የምድር ጸጋ ያልተለያት አረንጓዴ የለበሰች አደይ አበባ የሚባል ያለባት ውበት የለበሰች ሀገር ስለሆነች ቢጫ ነው ልብሳቸው የመናንያኑ። ይሄ ጥቁሩ እኮ የኛ አይደለም የተውሶ ነው፣ ከዚህ በላይ አልነገርም ብለውኛል። ያረብ ነው። አሁን እርሱ ገለጡትና በረከታቸው ይድረሰንና እንደዚህ አይሉ ነበር። ልብሳችን ይሄ ነው። ይሄ እነሱ ራሱ ጀለብያ ይባል የለ ባረቦቹ ከሳውዲ የተወሰደ ነው። ግብጾች ከሳውዲ ወሰዱ፣ እኛ ከግብጽ ጳጳሳት ወሰድ። አሁን ዛሬ ቁራ መስለን እንሄዳለን። ልክ ነው፣ ቁራ መስለን ነው። የጥንቶቹ ግን የሚመስል ልብስ እያለን ነጭ የመላእክት ልብስ እያለን እንደ በጣም ነው የማመሰግነው አባታችን። እንግዲህ ዛሬ ኢየሩሳሌምን በኢትዮጵያ ነው የተረክናት። ቀርሜሎስን በእንጦጦ ኤልያስ አግኝተነዋል። ታሪኩን ያዘሉት አባታችን አብረውን ቆይተዋል። የፍቅር አባት ነዎት። በጣም ከትምህርት ከእውቀት ጋር ትህትና ደግሞ ደስ ይላል። ስለነበረን ቆይታ ሁሉ እጅግ ነው የማመሰግነው። መልካሙን ሁሉ እመኝልዎታለሁ፣ አከብረዎታለሁ። እግዚአብሔር ይስጥልኝ።